ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ በዝውውር መስኮቱ ወቅታዊ ጉዳዮች ላይ በየክለቦቻችሁም ያሊያም ደግሞ በዓለም ዋንጫ ዙሪያም ልታጋሩን ትችላላችሁ። ተጠባቂ ጨዋታዎች ዙሪያ ቅድመ ገምታችሁን በመረጃ ሰዓታችን አስቀድመን የዝውውር ጉዳዮችን እናነሳለን። ባርሴሎና በጣም ወሳኙን ተጫዋች ለማምጣት ይፋዊ ጥያቄ አቅርበዋል። ጉዳዩን በሰበር ታደምጦታላችሁ። በሪያል ማድሪድ በኩል ተጫዋቹ ኮንትራት ይፈርማል። በጣም ሲጠበቅ የነበረ ነው። ከዛ ውጪ በሪያል ማድሪድ የቡድን ዜና ተይዟል። የዓለም ዋንጫ ከነአነጋጋሪነቱ ሲቀጥል በርከት ያሉ ሁነቶችን እየሰማን ነው። በተለይም አንዳንድ ሰበርና ለየት ያሉ ጉዳዮችን። ከዛ ውጭ ዛሬ የሚጠበቅ ጨዋታ አለ በዓለም ዋንጫ። ቅድመ ግምታችሁንም በፈረንሳይና በሞሮኮ ጨዋታ ዙሪያ እያጋራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የተጠናቀቁ ዝውውሮች አሉ፣ እናነሳቸዋለን በቅደም ተከተል። በፕሪሚየር ሊጉ በርካታ ያሉ ዝውውሮችን ካከናወኑ ክለቦች ውስጥ በቢግ ሲክስ ቶትናም ሆትስፐርስንም የተመለከተ ልዩ ጥንቅር ይዘናል። በማንቸስተር ሲቲ በኩል የሲቲው ኮከብ ያደረገውን ለየት ያለ ነገር እናካፍላቸዋለን። ተጨማሪ መረጃ በሲቲ በኩል ይዘናል። ቼልሲ ተጫዋች ማስፈረሙን በይፋ አሳውቋል። በእርግጥ የዚህ ክረምት ፈራሚው ባይሆንም ተጫዋቹ ከፊርማው በኋላ ያነሳቸው ሀሳቦች አሉ። በቼልሲ የሚጠበቁ ዝውውሮች አሉ። በቃል ስፖርት ዩቲዩብ ቻናል ለሰማዮቹ ለዓለም ክለቦች ደጋፊዎች፣ ለዓለም ክለቦች ሻምፒዮኖች ደጋፊዎች እናደርሳለን። ከሊቨርፑል ጋር በተያያዘ ኮንትራት የማራዘም ድርድር ወደ ቡድኑ ቢመጣ ስለተባለ አንድ ተጫዋች እና የሊቨርፑልን የዝውውር እንቅስቃሴ ወቅታዊ ሁኔታዎች በቃል ስፖርት ዩቲዩብ ቻናል እንዲሁ ለሊቨርፑልያን የምናካፍል ይሆናል። አርሰናል ይፋዊ ጥያቄውን በተመለከተ ሰበር መረጃ ይዘንላችሁ መተናል። ከአርሰናል ዝውውር ጋር በተያያዘ በተለይ በአማካኝ ክፍል ላይ ተጫዋቹ ሊያገኝ የሚችልበት በጣም ሰፊ እድል መኖሩ አሁን እየተረጋገጠ መጥቷል። ከቡድኑ ስለሚለቀው ቁልፍ ተጫዋችና አርሰናልን ስለወከሉ ተጫዋቾች የቡድን ዜና በተጨማሪነት በቃል ስፖርት ዩቲዩብ ቻናል እናነሳለን። ኤሜል ሃይስኪም የቀድሞ ተጫዋች ለአርሰናል ይሁን እያለ ነው። የዩናይትዱን ኮከብ ማይክል ካሪክ በፍላጎታቸው ምክንያት ነው የመጣው የሚባለውን አንድሬ ሳንቶስን በተመለከተ ተጨማሪ መረጃ ይዘናል። ከምሽቱ ሰበር መረጃችን በተጨማሪ ለመሆኑ ተጫዋቹ ለማንቸስተር ዩናይትድ የመፍትሄ አካል መሆን የሚችል ተጫዋች ነው ወይ? ዩናይትድስ በአንድሬ ሳንቶስ ዝውውር የሚቆም ነው ወይ? የአማካኝ ክፍሉ ዩናይትድ ቀጣይ እቅዱ ማን ነው? በባለቤቶቹና በቦርዱ መካከልስ ያለ ቀጣይ አካሄድ እንዴት ያለ ነው? በዩናይትድ የመረጃ ሰዓት ይዳሰሳል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ መልከታችሁን በጨዋታ ቅድመ ግምታችሁንም ልታጋሩን ትችላላችሁ። መረጃዎቹንም አካፍላችሁ ቃል ነኝ። ላይክ እያረጋችሁ አብራችሁን ቆዩን። ባርሴሎና ይፋዊ ጥያቄ አቀረበዋል ለቦሩሲያ ዶርትመንድ ካሪም አዴየሚን ነው። ተጫዋቹም ለባርሴሎና ጥሩ አጋጣሚ መቀላቀል የምፈለገው ባርሴሎና ነው ብሏል። በሁለቱ መካከል የሚደረገው ድርድር መቀጠሉ ተረጋግጧል። ባርሴሎና ተወካዮቻቸው በኩል አዴም ካሪሚን ለማስፈረም የሚደረገውን ጥረት አጠናክረው ቀጥለዋል። በነገራችን ላይ 27 ወይም ቀጣይ ዓመት ኮንትራቱ ይጠናቀቃል በቦሩሲያ ዶርትመንድ። እናም ተጫዋቹ ኮንትራቱን እንደማያራዝም ታውቋል። ስለዚህ ወደ ባርሴሎና መሸጥ ለቦሩሲያ ዶርትመንድ ግድ የሚለው ሰዓት ደርሷል። ምክንያቱም በነፃ ነው የሚያጡት ቀጣይ ዓመት ኮንትራቱን የማያራዝምላቸው ከሆነ ማለት ነው። ከዛ ውጭ ተጫዋቹም ቅድሚያ የሰጠው ለባርሴሎና መሆን ተከትሎ ዝውውሩ የመፈጸም እድሉ ወይም ደግሞ ተጫዋቹ ለባርሴሎና ቅድሚያ መስጠቱ ለድርድሩ ለባርሴሎና ጥሩ በር ከፋች ይሆናል ተብሎ ይታሰባል። ጉዳዩን በቃል ስፖርት ዩቲዩብ ቻናል እየተከታተል እናመጣዋለን። ሪያል ማድሪድ አዲስ ኮንትራት ከኦሪዮል ቹዋሚኒ ጋር ለመቀጠል ተስማምቷል። በአዲስ ኮንትራቱ እስከ 2031 እንደሚቆይ ነው ተብሏል። ጆዜ ሞሪኖ ዘስፔሻሏን ኦሪዮል ቹዋሚኒ በቡድኑ እንዲቆይ ፍላጎታቸው ከሆነ በኋላ በኦሪዮል ቹዋሚኒ እና በሪያል ማድሪድ መካከል ሲደረግ የነበረው ድርድር በስምነት ተጠናቋል። ኮንትራቱን እስከ 2031 በማራዘም ማለት ነው። ከዚህ ጋር በተያያዘ የማንቸስተር ዩናይትድ ዝውውሩ ቀረ ማለት ነው። ውድ ቤተሰቦቻችን በእርግጥ ቃል ስፖርት ዩቲዩብ ቻናል በምሽት መረጃችንም ይህ ነገር ኦልሞስት የዩናይትድ ዝውውሩ ያበቃለት መሆኑን ነግረናችሁ ነበር። በተለይም ዩናይትድ ወዲያው አንድሬ ሳንቶስ ላይ ቁርጥ ሲያደርግ
ይሄ ዝውውር ሊፈጸም የማይችልበት በጣም ሰፊ እድል እንዳልነበረ ግልጽ ነው። ከዛ ውጪ በዓለም ዋንጫም ላይ የሪያል ማድሪድ ተጫዋቾች በጣም በአስደናቂ ጉዞ ላይ ናቸው የሚገኙት። በነገራችን ላይ እስካሁን በዓለም ዋንጫ ላይ 30 የግብ አስተዋጽኦ ያላቸው ሪያል ማድሪድ ተጫዋቾች 16 ጎል 14 አሲስት ነው። አሁን በክለብ ደረጃ በአውሮፓ የሚስተካከለው የለም። የተወካይ ችግር ቁጥር እንሰት አለበት የተባለው ሪያል ማድሪድ በዓለም ዋንጫ ግን በጣም አስደናቂ ጊዜ ነው ኮከቦቹ እያሻለፉ የሚገኙት። አንደኛው የሪያል ማድሪድ ኮከብ ቲቦት ኮርቱዋ ነው። በዓለም ዋንጫ ላይ ለቤልጅየም ብሔራዊ ቡድን እየተጫወተ ነው። በቀጣይ ፍልሚያውን የሚያደርገው ደግሞ ስፔንን ይገጥማል። የሚጫወትበት ሊግን ሀገር ማለት ነው። ቤልጅየም የግብ ጠባቂ ቲቦት ኮርቱዋ በዓለም ዋንጫ ሩብ ፍጻሜ ከስፔን ጋር ስለሚኖራቸው ጨዋታ ሀሳቡን አጋርቷል። ኮርቱዋ በንግግሩም በዓለም ዋንጫው ሩብ ፍጻሜ ስፔንን መግጠም በጣም ከበድ ይላል ብሏል። ምክንያቱም ለእኔ ሁለተኛ ቤቴ ናት ብሏል። ቤልጅየማዊ ነኝ፣ አብዛኛውን ጊዜ ደግሞ በእግር ኳስ እያሳለፍኩ ያሉት ስፔን ውስጥ ነው ብሏል። ወደ ጨዋታው እንግዲህ ጥንካሬ ስንመጣ ምናልባት ስፔን እስከዛሬ ከገጠመቻቸው ብሔራዊ ቡድኖችም በተወሰነ መንገድ ቢሆን ጠጠር ያለች ቤልጅየምን ልትገጥም ትችላለች። ግን ትልቁ ችግር ቤልጅየም በወርቃማ ዘመኗ ያላሳካችውን ስኬት በአሁኑ ትውልድስ ማሳካት ትችላለች የሚለው ይጠበቃል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴ ላፎንቴ እንደ ኤሮፓያን አቆጣጠር በ2015 ከስፔን 19 ዓመት በታች ቡድን ጋር የአውሮፓ ሻምፒዮን ነበሩ። እንደ ኤሮፓያን አቆጣጠር በ2019 ከስፔን ከ21 ዓመት በታች ቡድን ጋር የዩሮ ዋንጫን ወስደው ነበረ። በ2023 ከስፔን ዋናው ቡድን ጋር የኔሽንስ ሊግ ዋንጫ ባለቤት ሆነው ነበረ። እንደ ኤሮፓያን አቆጣጠር 2024 የስፔንን በመብራት ዩሮን ማሸነፍ ችለው ነበረ። አሰልጣኙ ከ19 ዓመት በታች ጀምሮ እስከ ዋናው የእንግሊዝ ብሔራዊ ቡድን አሰልጥነዋል። በዋንጫ የተንበሸበሸ ጊዜ ያላቸው በጣም አስደናቂውን የስፔን ብሔራዊ ቡድንም ዘንድሮ እያሳዩ ነው። አሰልጣኙ የስፔን ዋናው ቡድን በኃላፊነት በያዙባቸው 47 ጨዋታ ውስጥ ሽንፈት የገጠማቸው በሁለቱ ብቻ ሲሆን ይህ በጣም አስገራሚው ክብረ ወሰናቸውም ነው። በዚህ ዓለም ዋንጫ ላይ አንደኛው ተጠባቂው ሀገር ስፔን እንደሆነች ይታወቃል። ፈረንሳይ የቀድሞ አሰልጣኝ አርሰን ቬንገርም ስለ ዓለም ዋንጫ ያላቸውን ሀሳብ አካፍለዋል። ዓለም ዋንጫው በፈጣን አጨዋወት እየተካሄደ መሆኑን አሰልጣኝ አርሰን ቬንገር በመጠቆም ስለ ኤሲያ ቡድኖች መሰናበት ሲያስረዱም የጨዋታው ፍጥነትና ጥንካሬ መከተል አልቻሉም ብለዋል። እንዲሁም በቴክኒክ ጥሩ ስላልሆኑ ከውድድሩ ለመውጣት ተገደዋል ሲሉ ያስረዱት አርሰን ቬንገር ፈረንሳይ የሚያሸንፍ ቡድን ከፈለግን ግን ስፔን ትሆናለች ብለዋል እሳቸው። ምክንያቱም ከፈረንሳይ የበለጠ ቴክኒካል ክህሎት ያላት በዚህ ዓለም ዋንጫ ላይ ስፔን ሲሉ ተደምጠዋል። ስፔንና ፈረንሳይ ቀጣይ ጨዋታቸውን ካሸነፉ በግማሽ ፍጻሜ መገናኘት እድል እንዳላቸው ይታወቃልና የዓለም ዋንጫ ለእሳቸው ቅድመ ግምት የወሰደች ሀገር ስፔን ሆናለች ማለት ነው። ሀገራቸው ፈረንሳይንም የማሸነፍ ጥራትም ነጻሬም ያላት እቹ ስፔን ነች እያሉ ይገኛሉ። የቴክኒካል ብቃታቸውን አንስተዋል። በዓለም ዋንጫ ምናልባት በግማሽ ፍጻሜ ሁለቱ የመገናኘት እድል አላቸው። የሩብ ፍጻሜ ፍልሚያዎቻቸውን ድል የሚያደርጉ ከሆነ እኛ ቀይ ካርድን ያሰረዝነው እንግሊዝ ግን ከዚህ የከፋ ነገር አድርጋለች የሚሉት አሜሪካውያን ናቸው። አሜሪካ ቀይ ካርድ አሰርዘዋል። በእግር ኳስ ታሪክ ከ1970 በኋላ በዓለም ዋንጫ የቢጫ ካርድና የቀይ ካርድ ትግበራ በኋላ በታሪክ ታይቶ የማይታወቅ ነው። አንድ ተጫዋች ቀይ ካርዱ ተነስቶለት ሲጫወት ያው የዶናልድ ጄ ትራምፕ ቀጭን ትእዛዝ ዣን ኢንፋንቲኖ ይህን እንዲያደርጉ አድርጓል። የአሜሪካ መንግስት እንግዲህ ዛሬ ትላንትና መግለጫ ሰጥቷል። ዶናልድ ትራምፕ ስልክ መደወላቸው እናም ፊፋ ቀይ ካርዱ እንዲያነሳ መጠየቃቸው ልክ ነው የሚሉት የአሜሪካ ዋንጫ አዘጋጅ ግብረ ኃይል የእንግሊዝ ጠቅላይ ሚኒስትር ተሰናባቹ ኬር ስታርመር ያደረገውን ብታቁስ ይላሉ። እሳቸው የጨዋታ ሰዓት አስቀይሯል እያሉ ነው። እንዴት የከፋ እንዳሉ ያስረዱት ኃላፊው በሜክሲኮ ደጋፊዎች ስለሞቱ ተመሳሳይ አደጋ እንዳይከሰት የጨዋታ ሰዓት ሲቀየር ነበር። እንግሊዝ አሻፈረኝ ብላለች። እንግሊዝ በመረጠችው ሰዓት ነው የተጫወተችው። ይሄ ነው አሳዛኙ ድርጊት የሚሉት ኃላፊ ሰዎች ህይወት አደጋ ላይ ጥለው ጨዋታ እንዲደረግ አድርገዋል እንግሊዞችና የእንግሊዙ ጠቅላይ ሚኒስትር ያደረጉት የጨዋታ ሰዓትን ነው እንዲስተካከል ያደረጉት። እኛ ያነሳነው ቀይ ካርድ ነው፣ የእኛ የሰው ህይወት አይጎዳም። የእንግሊዙ ጠቅላይ ሚኒስትር ግን የሰው ህይወት የሚጎዳ ነገር በዓለም ዋንጫ ላይ ያደርገዋል። እኛ ቀይ ካርድ አስነሳን፣ እንግሊዝ በፈለገችው ሰዓት እንድትጫወት በጠቅላይ ሚኒስትሯ ጠይቃለች እና የእነሱ የከፋ ነው ብለው ኃጢአት ማወዳደር ጀምረዋል። የአሜሪካ የዓለም ዋንጫ አዘጋጅ ግብረ ኃይል ኃላፊ የቤልጅየም ብሔራዊ ቡድን ፊፋ የሰጠው የልምምድ ቦታ እንዲቀየርለት ይፋ ጥያቄ አቅርበዋል። ብሔራዊ ቡድኑ በሎስ አንጀለስ የተሰጠው የልምምድ ቦታ
ጥራት ችግር እንዳለበት ይፋ አድርጓል። ልምምድ ቦታው መጫወቻ ሜዳ ዝቅተኛው መስፈርት እንደሚያሟላ ቤልጅየም አሳውቃለች። ቤልጅየም አርብ ከስፔን ጋር የዓለም ዋንጫ የሩብ ፍጻሜ መርሃ ግብር እንዳለባት ይታወቃል። ግን ልምምዴን በቅጡ ማከናወን አልቻልኩምና ሜዳው ይቀየርልኝ ብላለች። በዝርግጥ በዚህ ዓለም ዋንጫ አንዱ ከተነሱ ቅሬታዎች ውስጥ የሜዳ ጥራት ጉዳይ እንደሆነ ይታወቃል። የአሜሪካ ፎክስ ቲቪ እነ ዝላታን ኢብራሂሞቪች የቀጥታ ስርጭት የሚያስተላልፉበት ማለት ነው። በዓለም ዋንጫ ከፊፋ እንግዲህ ይህንን ጨዋታዎቹን ለማስተላለፍ ማለት ነው 425 ሚሊዮን ዩሮ ክፍያን ከፍሏል ለፊፋ ማለት ነው። ይሄ የአሜሪካው ፎክስ ቲቪ። ይሁን እንጂ ፊፋ በዚህ ዓለም ዋንጫ ላይ አንድ የተገበረው ነገር ነበረ። ይሄም የውሃ ሰዓት የሚባል ነው። ተጫዋቾች ለ3 ደቂቃ እንዲያርፉ ይደረጋል። ፊፋ ከውሃ እረፍት ሰዓት ማስታወቂያም ገቢ እንደማያገኝ በቅርቡ ማሳወቁ አይዘነጋም። ይሁን እንጂ ፊፋ የቀጥታ ስርጭት አስተላላፊዎች በውሃ እረፍት ሰዓት ማስታወቂያ ማሰራጨት እንዲችሉ ፍቃድ ሰጥቷል። ለዛም 425 ሚሊዮን ዩሮ ከየተቋማቱ ወስዷል። ያው በእጅ አዙር አግኝቶታል ማለት ይቻላል። ፊፋ ከዘንድሮ የዓለም ዋንጫ ውድድር 9 ቢሊዮን ዶላር ገቢ ያገኛል ተብሎ ሲጠበቅ እንደ ፎክስ ቲቪ 425 ሚሊዮን ዩሮ ከፍለው የገዙትን ጨዋታ በውሃ ሰዓት ማስታወቂያ ብቻ ገቢውን መሸፈናቸው ደግሞ እጅግ በጣም አነጋጋሪ ጉዳይ ሆኗል። የኒውዮርክ ከተማ ከንቲባ ናቸው። ዞህራን ማምዳኒ ይባላሉ። ግብፅ የአርጀንቲና ጨዋታ ላይ ተዘርፋለች እያሉ ይገኛሉ። የኒውዮርክ ከተማ ከንቲባ ዞህራን ማማዲ በኒውዮርክ ከተማ ሕዝብ ትራንስፖርት ስለማሻሻል ሐሳብ ሲሰጡ በዚህ ግብፅ ነገር አንገብግቦኛል ብለዋል። ከንቲባው በንግግራቸው የትራንስፖርት ጊዜን መቆጠብ ብዙ ጠቀሜታ እንዳለው አንስተዋል። አያይዞም የትራንስፖርት ስርዓት ስትቆጥቡ ግብፅ ትላንት በአርጀንቲና ጨዋታ እንደተዘረፈች ከጓደኞቻችሁ ጋር ለማውራትም ጊዜ ታገኛላችሁ ብለው የግብፅን ዘረፋ ከምሳሌ ጋር አጣቅሰው ነው የተናገሩት። በእርግጥ የግብፅ ብሔራዊ ቡድን በዓለም ዋንጫ ላይ ከአርጀንቲና ጋር በነበራት ጨዋታ ፈረንሳዊ ዳኛ ያደረጉ ነገር ህጋዊ ነገር የጎደለውና መሰረት የሌለው ነገር ነው፣ ስለዚህ ተጨበርበረናል በሚል ፊፋ ዳኛውንም እንዲቀጣላቸው ፍትህም እንዲሰጣቸው ጠይቋል። እስካሁን ባለ ሂደት ግን ፊፋ በዳኛ ውሳኔ ዙሪያ ያለው ነገር ባይኖርም የኒውዮርኩ ከንቲባ ግን ግብፅ ስትዘረፍ አይቻለሁ ሲሉ ተደምጠዋል። ስዊዘርላንድ አማካኝ ግራኒት ዣካ ሊዮኔል ሜሲን መግጠም ለእኛ ክብር ነው በማለት ተናግሯል። አርጀንቲና ከስዊዘርላንድ ቀጣዩ ሩብ ፍጻሜ መርሃ ግብር እንደሆነ ይታወቃል። ከአርጀንቲና ስላላቸው ጨዋታ ያነሳው ግራኒት ዣካ በጨዋታው ሊዮኔል ሜሲን ማስቆም ስለመቻላችን አላውቅም ብሏል። ነገር ግን ሜሲን መግጠምና የእሱ ታሪክ አካል መሆን ለእኛ አስደሳችና ክብር ነው ሲል ተደምጧል። አክሎም እሱ በእግር ኳስ ታሪክ ከምን ጊዜ ምርጦች መካከል አንዱ ነው፣ በጨዋታውም እንደሰታለን ሲል ተደምጧል። በጨዋታው የስዊዘርላንድን ማንነት ማሳየትና ለእሱ ለሜሲ ማለት ነው አስቸጋሪ ሁኔታ ለመፍጠር እንደሚጥር ጨምሮ ተናግሯል። የሊዮኔል አንድሬስ ሜሲ የዚህ ዓለም ዋንጫ ቁጥሮች በጣም አስገራሚ ናቸው። በርከት ያሉ ሪከርዶችን የሰበረበት በቀጣዮቹም ሪከርድ ይሰብርበታል ተብሎ የሚጠበቅበት የዓለም ዋንጫ እንደሆነ ምንም ጥርጥር የለውም እና ግራኒት ዣካ ግን እሱን ለማቃወም ሁሉንም ነገር እንጠቀማለን ብሏል። ሊዮኔል ሜሲ ወደ 204 ጨዋታን አድርጓል። ይቀጥላል የጨዋታ ብዛቱ በዓለም ዋንጫ እስካለ ድረስ 125 ግቦች፣ 62 አሲስት፣ 187 የግብ አስተዋጽኦ አለው። ለአርጀንቲና ብቻ ነው 12 የቅጣት ምት ግቦች፣ 11ዱ ሃትሪክ የተሰሩ ናቸው። በዚህ ዓለም ዋንጫ ላይም የመጀመሪያው ሃትሪክ የሊዮኔል አንድሬስ ሜሲ እንደሆነ ይታወቃል። ኮፓ አሜሪካንን 2 ፊፋ ዓለም ዋንጫን 1 ፋይናል ዜሜን 1 50 ጊዜ ጨዋታ ኮከብ የተባለ በጣም አስደናቂ ተጫዋች ነው። የ8 ጊዜ ባሎን ዶር አሸናፊ ነው። እሱን መያዝ ሊቸግር ይችላል። ምናልባት ግን አርጀንቲና ላይ እንደሚነሳባት ጥያቄ አለ። የገጠመቻቸው ያሉ ብሔራዊ ቡድኖች ከ10ኛ በታች ያሉና በጣም ደረጃ ያሽቆለቆሉ ናቸው የሚል ቅሬታ ይነሳል። አልጄሪያ፣ ኦስትሪያ፣ ጆርዳን ወይም ዮርዳኖስ፣ ኬፕ ቨርዴ፣ ግብፅን የገጠመችው እስካሁን የገጠመቻቸው ብሔራዊ ቡድኖች ውስጥ እንግዲህ የደረጃ ሰንጠረዥ ላይ ከፍተኛ የሚባል በትልቅ ደረጃ ሊነሳ የሚችል ምናልባት የግብፅ በፈታኝም ጨዋታ ሊጠቀስ ይችላል። ቀጣዩ ስዊዘርላንድ ናት። ምናልባት አርጀንቲና በአንጻራዊነት ጥሩ ተጋጣሚ ደርሷታለሁ የሚሉ ጥያቄዎች ይነሳሉ። መልከታችሁን አጋሩ ነው። ሜሲ ላይ እንመለስ። በነገራችን ላይ ዕድሜያቸው 38 ሲደመር ሆነው በርካታ ግቦችን ካስቆጠሩ ተጫዋቾች ውስጥ ሜሲ 47 በመቶን ይሸፍናል። ዕድሜው 38 በላይ ሆኖ ግብ ካስቆጠሩ በዓለም ዋንጫ ተጫዋቾች 47 በመቶ የሚሆኑት የሜሲ ጎሎች ናቸው። በጣም አስገራሚ ደግሞ እነኚህ ጎሎች የተቆጠሩት ዘንድሮ ናቸው። እነሱም 8 ናቸው።
የሜሲ ሌላኛው በጣም አነጋጋሪ ቁጥር ነው። ሊዮኔል ሜሲ 8 ጎሎችን በዚህ ዓለም ዋንጫ ላይ ያስቆጥሯል። በነገራችን ላይ በርካታ የግብ ዕድሎችንም የፈጠሩ ተጫዋች ዝርዝር ውስጥ አለ። በሊዮኔል አንድሬስ ሜሲ በኩል 7 ጎሎችን አስቆጥሮ ነበረ በካታር 2022 የዓለም ዋንጫ ላይ። ግን ያኔ 7 ጎሎችን ያስቆጠረው እስከ ፍጻሜ ከሄደ በኋላ ነው። አሁን ገና ሩብ ፍጻሜ ጨዋታን ሳይጫወት በሊዮኔል አንድሬስ ሜሲ በኩል 8 ጨዋታ ደርሷል። ምናልባት የጨዋታ ብዛት አለ ካልን እስካሁን የተጫወተው አንድ ትርፍ ጨዋታ ብቻ ነው። ሜሲ ግን 8 ጎሎች ላይ መድረስ ችሏል። ከሊዮኔል አንድሬስ ሜሲ ጋር በተያዘ በነገራችን ላይ በሚሮስላቭ ክሎዛ የተያዘውን ሪካርድ እንደወሰደ ይታወቃል እና ሚሮስላቭ ክሎዛ የሊዮኔል ስካሎኒ የቅርብ ጓደኛ ነው። በላዚዮ አብሮ ተፋልመዋል በልጅነታቸው ማለት ነው። የአሁኑ የአርጀንቲና አሰልጣኝ ሊዮኔል ስካሎኒ እና ሚሮስላቭ ክሎዛ በወጣትነታቸው በላዚዮ ተጫውተው ነበርና ጥሩ ጓደኛ እንደሆኑ ይነገራል። ራሱም ይናገራል። በጣም ጥሩ ጓደኛ ነን፣ እስካሁንም አለን፣ ከሜሲ ጋር አገናኝቶኛል ብሏል ሚሮስላቭ ክሎዛ። አሰልጣኝ ሊዮኔል ስካሎኒ ናቸው ያገናኙት። እናም በጣም ስሜታዊ ነበረ ከሜሲ ጋር የነበረን የስልክ ቆይታ ብለዋል። ለመጀመሪያ ጊዜ ከሜሲም ጋር በስልክ ማውራቱን አነጋግሯል። ረጅም ደቂቃ ነበረ። ስለ ጨዋታ፣ ስለ እሱ የሪከርድ መስበር ብዙ ነገር አውርተናል። እናም በስተመጨረሻም ላይ ሜሲ ራሱ የፈረመበትን ቲሸርት ቤቴ ድረስ እንደሚልክልኝ ነግሮኛል። ሪከርዱን ስላሻሻለ ግን እጅግ በጣም ደስ ብሎኛል ሲል ተደምጧል። በዚህ ዓለም ዋንጫ ላይ ሲጠበቁ ከነበሩ ሁነቶች ውስጥ ብራዚልና ኔይማር ነበሩ። ግን ብራዚልም ጥሩ የውድድር ጊዜን አላሳለፈችም። ኔይማርም በዓለም ዋንጫው ቢካተትም ገነ መጫወት እንዳልቻለ ይታወቃል። በታሰበው ልክ ያው አንድ ጎል በፍጹም ቅጣት ምት አስቆጥሯል። ከዚህ ጋር በተያያዘ ሌላ በዓለም ዋንጫ ላይ በጉዳት በተወሰነ መንገድ እየታመሰ የሚገኘው የእንግሊዝ ብሔራዊ ቡድን ነው። በእንግሊዝ ብሔራዊ ቡድን ውስጥ ሪስ ጄምስ፣ ማርክ ጉዌ፣ ዴክላን ራይስ ምናልባትም በቀጣዩ ጨዋታ ላይ ስለመገኘታቸው እርግጥ አይደለም። በነገራችን ለወደ ቤተሰቦቻችን ቅዳሜ ሩብ ፍጻሜ መርሃ ግብር አላት ከኖርዌይ ጋር እንግሊዝ። ትላንትና በነበረ መደበኛ ልምምድ ላይ 3ቱም አልተገኙም። የሪስ ጀምስ የቆየ ነው፣ ማርክ ጉዌም እንደዛው። ዴክላን ራይስ እንኳን በመጨረሻው ጨዋታም ሲጫወት የሆነ የከፋ ነገር እንዳለና በጣም የከረመም ነገር እንደነበረ እሱም ይታወቃልና እንግሊዝ በቀጣይ ለቀዳሜ ጨዋታ እነኚህ ኮከቦቿ ይደርሳሉ ወይ የሚለው በትልቁ ሲጠበቅ፣ አርሰናሎች ግን አንድ የሰጉት ነገር አሁንም ዴክላን ራይስ ማረፍ አለበት የሚለው ጉዳይ ላይ ነው። ማይክል ኦሊቨር 7 ጨዋታዎችን መርተዋል እስካሁን። አንድም እንግሊዛዊ ዳኛ ይህን ጨዋታ አልመራም። ስፔን ከቤልጅየም የሚያደርጉትን የሐሙሱን የሎስ አንጀለስን ጨዋታ ይመራሉ ተብሎ ይጠበቃል። በነገራችን ላይ እሳቸው ማለት ነው ወደ ቤተሰቦቻችን። ከዛ በኋላ ግን እሳቸው ጨዋታ ላይመሩ ይችላሉ። እሳቸው ብቻ ሳይሆኑ እንግሊዛውያን ቶኒ ቴይለር ጨዋታ የመምራት እድላቸው እየቀነሰ ይመጣል። ምክንያቱም ሁለቱም እንግሊዛውያን ናቸው። እንግሊዝ በዓለም ዋንጫ ላይ እስካሁን አለች። አርጀንቲናን አይመሩም። ምክንያቱ ግልጽ ነው። በ1982 በሁለቱ መካከል እንግዲህ የተፈጠረው ውዝግብ በአርጀንቲናና በእንግሊዝ የፖለቲካ ሽኩቻ ነው። በነገራችን ላይ አይዋደዱም። በግልጽ አማርኛ አርጀንቲናና እንግሊዝ ለአርጀንቲና፣ አርጀንቲና ለእንግሊዝ አሁንም ድረስ መተማመን በመካከላቸው የለምና ፊፋ እንግሊዛዊ ዳኛ የአርጀንቲናን ጨዋታ አይመራም፣ አርጀንቲና ዳኛ የእንግሊዝን ጨዋታ እንዲመራ አይደረግም። ይሄ በእግር ኳስ የሚተገበር ነው ሁሌ። በነገራችን ላይ የአርጀንቲና የእግር ኳስ ታሪክ በጣም ጥሩ የሚባል ነው። የፖለቲካ ታሪኳ ግን በጣም አስከፊ፣ በተለይም ከአፍሪካ ጋር ያላት ወይም ለጥቁር ሕዝቦች ያደረገችው ነገር በታሪክ በጣም መጥፎ ተብሎ የተመዘገበባት እንደሆነ ይታወቃል። ከዚህ ጋር በተያያዘ ማይክል ኦሊቨር እና አንቶኒ ቴይለር ብዙ ጨዋታዎችን ከዚህ በኋላ አይመሩም ማለት ነው። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾፕ እና የእሳቸው የሚመሩበት የፈረንሳይ እግር ኳስ ፌዴሬሽን ለፊፋ ጥያቄ አቀርቦ ነበር የኦሊሴን ካርድ አንሱልኝ በሚል። ያው ካርዱ እንደማይነሳ ተነግሯቸዋል። ዲዲየር ዴሾፕ እንግዲህ የሀገራቸው ልጅ የሆነው ፍራንስ ሌክዥር ነበረ አወዛጋቢውን የአርጀንቲናና የግብፅ ጨዋታ የመሩት። እሳቸው ተጠይቀው ነበረ ስለ ዳኛው። የዛሬው ዳኛ አርጀንቲናውያን ናቸው፣ ሙሉ ዳኞች አርጀንቲናውያን ናቸው። ያው ጥሩ ዳኝነት እንደማይ ተስፋ አደርጋለሁኝ። ልክ የኔ ሀገር ዜጋ ፍራንሶ ሌክሼር የአርጀንቲናን ጨዋታ በጥሩ ሁኔታ እንደመራ ሁሉ የአርጀንቲና ዳኞችም ዛሬ ፈረንሳይን ጨዋታ በጥሩ ሁኔታ እንደሚመሩ ገምታለሁኝ። ግን እኛ የምንገጥመው ቡድን ሞሮኮን እንጂ ዳኛ አይደለም እና ብዙ ትኩረት አላደረግም እዛም ላይ የሚል ሀሳብ አጋርቷል። ነገሩ ግን በጣም መነጋገሪያ ሆኗል።
ዛሬ በኢትዮጵያን ሰዓት አቆጣጠር ከምሽቱ 5 ሰዓት ሲል ጀምሮ ፈረንሳይ ከሞሮኮ ጋር የሩብ ፍጻሜ የመጀመሪያው ጨዋታ ይደረጋል። በዚህ ዓለም ዋንጫ ላይ በፈረንሳይ ብሔራዊ ቡድንና በሞሮኮ መካከል የሚደረገው ጨዋታ ጁሌት ስቴዲየም ላይ ይደረጋል። ፋኩንዶ ቴሎ የዛሬው ጨዋታ የማን ሜዳ ዳኛ ናቸው። ዣን ፓብሎ ባሌቲ የዛሬውን ጨዋታ በቫር ዳኝነት ይመሩታል። የፈረንሳይ ብሔራዊ ቡድን ባለፉት 5 ጨዋታ 5ቱንም ድል አድርገዋል። በነገራችን ላይ በሁለቱ ጨዋታ ብቻ ነው መረባቸው ላይ አንዳንድ ግብ የተቆጠረባቸው። ቀሪ 3 ጨዋታዎችን በክሊንሺት ነው ፍራንሶች ድል ያደረጉት። በሞሮኮ በኩል ባለፉት 34 ጨዋታ ሽንፈት ምን እንደሆነ አያውቁም። ባለፉት 5 የመጨረሻም ጨዋታ ቢሆን 3ቱን ድል አድርገው በሁለታቸው ወጥተዋል። በነገራችን ላይ የሞሮኮ ብሔራዊ ቡድን ጥራት ፍጹም አስደናቂ ነው። በእርግጠኝነት ይሄ ፈረንሳይና ሞሮኮ ጨዋታ የዓለም ዋንጫ የፍጻሜም ጨዋታ ቢሆን የማይከፉ ተጋጣሚዎች ናቸው። ከሁለቱም ጥንካሬ አንጻር 6 ጊዜ ተገናኝተዋል። ፈረንሳይ 4 ያሸንፋለች፣ 2 ያቻ ወጥተዋል። ሞሮኮ ምናልባት ለመጀመሪያ ጊዜ ዛሬ ፈረንሳይ ለድል ቀናት ይሆን? ጨዋታው በኢትዮጵያን ሰዓት አቆጣጠር ከምሽቱ 5 ሰዓት ይጀምራል። ቅድመ ግምታችሁን ላኩልን። በዚህ ዓለም ዋንጫ ላይ ክስተት ከነበሩ ሁነቶች ጋር አያይዘን ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን እንሻገር። ዝውውር መስኮቱ ላይ ቪዥኒያ ህልም ዳግም እውን ሊሆን ይችላል እየተባለ ነው። የኬፕ ቨርዴው ግብ ጠባቂ ሀገሩ በዓለም ዋንጫ ላይ መሳተፏ ብቻ አይደለም፣ በተሳተፈችበት ያሳዩት አስደናቂ ብቃት ኬፕ ቨርዴ የምትባል ሀገርን አቅጣጫዋን ለማያውቁ ሁሉ አቅጣጫዋ እንዲታወቅ በርካቶች ለጉብኝት ትሆናለች አትሆንም እያሉ ማህበራዊ ትስስር ገጽ ላይ ስትፈለግ የከረመች ብሔራዊ ቡድን እንድትሆን አድርጓል። ሀገሪቷም አሁን ዝነኛ ሆናለች። በርከት ያልነው በእርግጠኝነት የኬፕ ቨርዴን መገኛ አፍሪካ መሆኑን እንጂ በየትኛው አቅጣጫ እንደሆነች እንኳን በአፍሪካ ካርታ ላይ የምናቅ ጥቂቶች ነበርን። ለማንኛውም የቮዚኒያ ህልም ከሊዮኔል ሜሲ ጋር መጫወት ነበረ። በዓለም ዋንጫ ተጫውተዋል። አሁን ደግሞ ኢንተር ማያሚን ሊቀላቀል የሚችልበት በጣም ሰፊ እድል አለ። ፈረንሳይ የሞናኮ ተጫዋች ፖል ላቤሌ ፖግባ በክለቡ ያለው ቆይታ አጠራጣሪ መሆኑን የክለቡ ኃላፊ ይፋ አድርገዋል። የሞናኮ ስፖርቲንግ ዳይሬክተር ቲያጎ ሴኬሮ እንዳሉት በክለቡ ሊቆይም ላይቆይም ይችላል የሚል ምልከታቸውን አጋርተዋል። ጉዳዩን ውስብስብ ሲሉ የገለጹት ኃላፊው ባለፈው ውድድር ዓመት ፖግባ እንዳሰብነው አልሆነም ሲሉ ተናግረዋል። በእርግጥ ጉዳት ነው ባለፈው ዓመት ፖል ላቤሌ ፖግባ በሞናኮ ቤት ብዙ ጨዋታ እንዳያደረገ እያገደው። ከዛ ውጪ በጆርጅ ኢየሱስ በኩል ሮቤርቶ ማርቲኔዝን በመተካት የፖርቱጋል ብሔራዊ ቡድን አሰልጣኝ ሊሆኑ ነው እየተባለ ነው። እሳቸው ከአልናስር ጋር በሳውዲ ፕሮ ሊግ ዘንድሮ ነግሰው ነበረ። ከዛ በኋላ በገዛ ፈቃዳቸው አልናስርን ከለቀቁ በኋላ አሁን ወደ ብሔራዊ ቡድን አሰልጣኝነት ሊመጡ ይችላሉ እየተባለ ይገኛል። ከክርስቲያኖ ሮናልዶ ጋር የሳውዲ ፕሮ ሊግን ዋንጫ አንስተዋል። ምናልባት ፖርቱጋልን ከተረከቡ ዳግም ከሮናልዶ ጋር ምን ያሳኩበት ይሆን የሚለው ይጠበቃል። ሉካ ሞድሪች በኤስ ሚላን ለአንድ ተጨማሪ ዓመታት እንደሚቆይ ተረጋግጧል። በሉካ ሞድሪች በኩል ለመቆየቱ ምክንያት ግን አሰልጣኝ ሩበን አሞሪም ናቸው በነገራችን ላይ እና በተጫዋቹ በኩል እንደሚቆይ ተረጋግጧል። በቀጣይ ቀናትም ፊርማውን ያኖራል ተብሎ ይታሰባል። በነገራችን ላይ ኮንትራቱ ኤክስፓየርድ ካደረገ ወይም ከተጠናቀቀ ነው ዛሬ 9 ቀን ያልፎታል። ነገር ግን ኤስ ሚላኖች የ1 ዓመት ኮንትራት ያስፈርሙታል ማለት ነው። ይቀጥላል ማለት ነው በኤስ ሚላን በሩበን አሞሪም ቡድን ውስጥ ማለት ነው። አንጋፋ ከሚባሉ ተጫዋቾች በዚህ ዓለም ዋንጫ ላይ ከተመለከትናቸውም አንዱ ነበረ። ምንም እንኳን ክሮኤሽያ ከዓለም ዋንጫው ብትሰናበትም። ቃል ስፖርት ላይ ናችሁ ውዶቻችን። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን እንደ ሁልጊዜው እያደረሳችሁን ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ። በድጋሚ ወደ ፕሪሚየር ሊግ መረጃ ተሻገርን። ዊልሰን ፉልሃምን ለቆ ሊድስ ዩናይትድን ተቀላቅሏል። ሃሪ ዊልሰን ለሊድስ ዩናይትድ የ4 ዓመት ውል ፈርሟል። በምን ያህል ዋጋ እንደተዘዋወረ አልተገለጸም። በፉልሃም በኩል የ43 ዓመቱን ስፔን የቀድሞ የሪያል ማድሪድ እና ሊቨርፑል ተጫዋች አልቫሮ አርቤሎዋን አሰልጣኝ አድርጎ መቅጠሩ ይታወሳል። ከዚህ ጋር በተያያዘ የአሰልጣኙ ፍላጎት ነው ወይንስ በክለቡ ምክንያት ነው ተጫዋቹ እንዲለቅ የተፈቀደለት የሚለው ነገር በጣም አነጋጋሪ ነው። ምክንያቱም ኮንትራቱን ለማራዘም ድርድር ላይ እንደነበሩ ይታወቃል። የማርኮ ሲልቫ ተተኪ ማን ይሆናል በሚለው ጉዳይ ላይ ደግሞ በቀጣይነት አርቤሎ ስራዎችን ይሰራሉ ተብሎ ይታሰባል። በሪያል ማድሪድ ቤት ያሉ ተጫዋቾችን ግን ይመለከታሉ ተብሎ ነው እየተጠበቀ የሚገኘው። ሊድስ ዩናይትድ በጣም ወሳኙን የፉልሃም ተጫዋች የነበረውን ዊልሰንን ግን የግላቸው ማድረጋቸውን አረጋግጠዋል።
ክሪስታል ፓላስ ስፔንን ተከላካይ ኦስካር ሜንጉዌዝን ለማስፈረም ከሴልታ ቪጎ ጋር ከስምነት ደርሰዋል። ተጫዋቹ በነፃ ዝውውር ክለቡን የሚለቅ ሲሆን በዝውውሩም ክለቡ እንግዲህ ሲሰራበት የነበረ ረጅም ጊዜ ነው ተብሏል። ክሪስታል ፓላስ በአለፉት 48 ሰዓታት ውስጥ በሁሉም ጉዳዮች ላይ ከስምነት የደረሱም ሲሆን ተጫዋቹ በቀጣይነት በክለቡ ፊርማውን ያኖራል ተብሎ ይጠበቃል። ስፔናዊ ተከላካይ ምናልባትም በቀጣይነት ክለቡን ይለቃል ተብሎ የሚታሰበውን ላክሮክሳን ይተካል ተብሎ ነው የሚታሰበው። ትላንትና ዲያቺ ካማዳ በክሪስታል ፓላስ ኮንትራቱን መፈረሙ የሚዘነጋ አይደለም። ከሴልታ ቪጎ ጋር እንግዲህ የነበረው ድርድር አልተሳካም ተጫዋቹ ኮንትራቱን ለማራዘም። ስለዚህ ስፔናዊን ተከላካይ ኦስካር ሜንጌስን በማስፈረም ሂደት ላይ ክሪስታል ፓላስ ተሳክቶለታል ማለት ነው። በዝውውር መስኮቱ ላይም የክሪስታል ፓላስ እንቅስቃሴ እንደዚሁም በጉልህ ሊጠቀስ የሚችል ነው። ቶትናም የሳንድሮ ቶናሊን ዝውውር ካጠናቀቀ በኋላና የማቲያስ ፈርናንዴዝን ዝውውር እውን ካደረገ በኋላ ዦዋ ፓሊኒያን ቋሚ ማድረግን አማራጭ እንዳልተጠቀመበት ይታወቃል። ቶትናም ሆትስፐርስ ፖርቱጋላውያን አማካይ ዦዋ ፓሊኒያን የውሰት ቆይታውን አጠናቆ ወደ ክለብ ባየር ሙኒክ መመለሱንም ይፋ አድርጓል። ስፐርሶች የፓሊኒያን ዝውውር ቋሚ ላለማድረግ የወሰኑት የሳንድሮ ቶናልና የማቲያስ ፈርናንዴዝ ወደ ክለቡ መምጣት መረጋገጠን ተከትሎ ነው ተብሏል። ሌሎች ዝውውሮች ላይ አሁን ትኩረት ያደርጋሉ። በነገራችን ላይ ቶትናሞች ግብ ጠባቂና አጥቂ ላይ በቀጣይነት ይሰሩበታል ተብሎ የሚጠበቀው የሜዳ ክፍል ነው። የዘንድሮ ቶትናም በሮቤርቶ ዲዘርቢ ስር ከገባ በኋላ አስደናቂ የዝውውር መስኮትን እያሳለፈ ነው። በርካቶች የሚጠብቁት እየተፈጸሙ ያሉ ዝውውሮች ቀጣይ ውድድር ዓመት ቶትንሃምን እንደ ከዚህ ቀደሙ ወይም እንዳለፈው 2 ዓመት ላለመውረድ ሳይሆን ለሻምፒዮንነት አሊያም ደግሞ እንደተለመደው የቢግ ሲክስ ፐርፎርማንሱን እያሳየ እንዲቀጥል የሚያስችል ነው እንዲሉ አድርጓልና ዝውውሮች ተጠናክረው ይቀጥላሉም ተብሏል። በማንቸስተር ሲቲ ቤት የኤርሊንግ ብሮት ሃላንድ በጣም አነጋጋሪ ወቅታዊ ጉዳዮችን በተከታታይ አንስተንላችሁ ነበረ። በነገራችን ላይ በዚህ ዓለም ዋንጫ ላይ ከሲቲ የተለየ የስም አጻጻፍ ስርዓትን እየተጠቀመ እንደሆነ ይታወቃል። በሲቲ ቤት ሃላንድ የሚለውና 9 ቁጥር መለያን ብቻ እንደሚለብስ ይታወቃል። ከዛ ውጭ ግን አሁን በሀገሩ ሲሆን ግን ብራውት ሃላንድ የሚል ተጨምሮበታል። በነገራችን ላይ ስሙ ላይ ምናልባት አስተውላችሁ ከሆነ ለምን ይሄን እንዳረገ የሲቲው ኮከብ ተጠይቆ ነበረ። ብራውት የእናቱ የማሪታ የትውልድ ስም ነው በነገራችን ላይ እና የእናቱን የትውልድ ስም ለመጠቀም ለእግር ኳስ ፌዴሬሽኑ ጥያቄ አቅርቦ ፍቃድ ስላገኘ ነው ያንን ያደረገው ተብሏል። እና የፕሪሚየር ሊጉ ተጫዋች እንግዲህ በዓለም ዋንጫ ላይ በጣም አስደናቂ ጊዜን እያሳለፈ ሲገኝ የስሙ ነገር በርካቶችን እያነጋገረ ነበረ። ለማንኛውም ተጫዋቹ አሁን ላይ የኖርዌይ ብሔራዊ ቡድን ወሳኙ ሰው የእናቱንም ስም ለማጻፍ ችሏል። በዓለም ዋንጫ ላይ ከተመለከትናቸው የዚህ ውድድር ዓመት አስደናቂ ተጫዋቾች አንዱ እሱ ነው። ከሜሲና ከኬሊያን ምባፔን በመቀጠል በከፍተኛ ግብ አስቆጣሪነት የሚጠቀሰው ተጫዋች ነው። ምናልባትም በዚህ ጉዳይ ማድሪድ ሊቀላቀል ይችላል የሚለው ግን በድጋሚ ለሲቲ ደጋፊዎች የምናሳስበው በዚህ ክረምት የመሆን እድሉ በጣም ዝቅተኛ ነው። ምናልባት ግን የኖርዌይ ጉዞ በኋላ አንዳች ነገር ልንሰማበትም እንችላለን። ጆቫኒ ኩዋንዳ አዲሱ የቼልሲ ተጫዋች ሆኖ ተዋውቋል። በእርግጥ ፊርማውን ያኖረው ክረምት ጥር ላይ ነበረ። ስለዚህ ቼልሲ እንደሚመጣ የሚታወቅ ነበረ። በዚህ ሰዓት ላይ ትላንትና ይፋዊ ዝውውሩ መጠናቀቁና ተጫዋቹ በቀጣይነትም በቼልሲ እንደሚቆይ አረጋግጧል። ወደ ሌሎች ክለቦች በውሰት ያመራልም ተብሎ አይጠበቅም። በነገራችን ላይ እዚህ በመገኘቴ በጣም ደስ ብሎኛል። ቼልሲ ታላቅ ቡድን ነው። እዚህ በስታንፎርድ ብሪጅ ለመጫወት በጣም ጓጉቻለሁ። ክለቡ እንደ እኔ ባሉ ወጣት ተጫዋቾች ላይ እምነት እንዳለውም አሳይቷል። እዚህ በመሆኔም በጣም ደስተኛ ነኝ ብሏል። ከቡድን አጋሮችና አሰልጣኝ ዣቢ አሎንሶ ጋርም ለመስራት በጣም ጓጉቻለሁ ብሏል ጆቫኒ ኳንዳ። እኔ በጣም ጠንክሬ የምሰራም ወጣት ነኝ ብሏል። የቡድን አጋሮችን ለመርዳት ትክክለኛው አስተሳሰብ ያለውና ክለቡ ዋንጫዎች እንዲያሸንፍ የተቻለውን ሁሉ የሚያደርግ ሰው ሆኜም መታወቅ እፈልጋለሁ በቼልሲ ቆይታ ሲል ተደምጧል። ጆቫኒ ኳንዳ ስለ ቀድሞ የስፖርቲንግ ሊዝበን የቡድን አጋሮቹም ተናግሯል። በተለይም በጣም ጠንካራ ስብስብ ነበረን በስፖርቲንግ ሊዝበንም ብሏል። እናም ጆቫኒ ኳንዳ እንደ ኤዲን ሃዛርድ ያሉ ተጫዋቾች የተጫወቱበትን ክለብ መቀላቀልም ለእኔ በነበረም በእርግጠኝነት ከስፖርቲንግ ሊዝበን ቤት ያሉ በጣም አስደናቂ ተጫዋቾች ያሉና በዚህ ደረጃ ወደ ክለቡ መጥተው ሊጫወቱ የሚችሉ ተጫዋቾች አሉ እንግዲህ ጆቫኒ ኳንዳ ተናግሯል። በእርግጥ ከስፖርቲንግ ሊዝበን ሌላ ሊያመጣው ያሰበው ዝውውር አለው ቼልሲ በሚል ጉዳይ ላይ ግን እስካሁን የወጣ መረጃ የለም። ሮሚዮ ላቪያ እና ዳሪዮ ኤሴጎ
በዚህ ክረምት ላይ ለገበያ አልቀረቡም። በነገራችን ላይ የሮሚዮ ላቪያ እንኳን ቴክኒካል ብቃቱ በጣም አስደናቂ ነው። በእግር ኳስ ላይ ከተመለከትናቸው አማካዮች ያው ትልቁ ችግር መች ተገኝቶ ይጫወታል ነው የጉዳት ሁኔታው። ቼልሲያን የሚወዱት ተጫዋቻቸው በሌሎችም የተመሰከረለት ሮሚዮ ላቪያ አሁንም ለተጨማሪ ዓመታት በክለቡ ይቆያል ተብሎ ይታሰባል። ከዛ ውጭ ግን በቼልሲ ጉዳይ ላይ ውድ ቤተሰቦቻችን የአጥቂ ስፍራውን የማጠናከር ሂደት በነፃ የሚገኘውን ዱሻን ቬሎቪችን ሁኔታ ይከታተላሉ። በቼልሲ በኩል እንደ ኦሊ ዋትኪንስ፣ ኢገር ቲያጎ፣ ፍራንሲስኮ ፓው ኤስፔስቲዮን እንደ ቪክተር ኦሴሜን ያሉ ተጫዋቾች በዝርዝራቸው ውስጥ ቢኖሩም ቅድሚያውን ግን ለዱሳን ቬሎቪች ሰጥተዋል። ምክንያቱም የሚከፍሉት የዝውውር ሂሳብ አይኖርም። ለዩቬንቱስ በነፃ የሚያገኙት እንዳልኳችሁ ግን ቼልሲ ቤት መሰረታዊ ጉዳይ አጥቂም ለማምጣት ከሆነ ማለት ነው የሚለቁ የሚሰናበቱ ተጫዋቾች በዛ ቦታ ላይ ያስፈልጋሉ። የዱሳን ቬሎቪችን ሁኔታም የሚከታተሉትን ማለት ነው ጨምሮ ሌሎቹን ከሽያጭ በኋላ ሞር ይመለከቷቸዋል። ፖል ግሮስት በሊቨርፑሉ ተጫዋች ዶሚኒክ ሴቦዥ ላይ ጉዳይ ላይ ሀሳቡን ያጋራል። በነገራችን ላይ ድርድር ላይ እንዳሉ ይታወቃል። ዶሚኒክ ሴቦዥ ላይ እና ሊቨርፑል ምናልባት ሊቨርፑሎች አንድ መጠንቀቅ ያለባቸው ነገር አለ ይላል ፖል። በተለይም ደግሞ የአንፊልዱ ኮከብ 25 ዓመቱ ላይ ይገኛል። አሁን በረፍት ላይ እንደሚገኝ ያውቃለሁ ወይም ብሏል። ነገር ግን በፍጥነት ድርድሩ መጠናቀቅ አለበት፣ ኮንትራቱን መፈረም አለበት። ሊቨርፑል ከኮናቴ መማር አለበት። ምክንያቱም ኮናቴ ኮንትራቱ ሲጠናቀቅ 27 ዓመቱ ነው ሪያል ማድሪድ የተቀላቀለውና ገና 25 ዓመቱ ላይ የሚገኘው ዶሚኒክ ሴቦዥ ላይ ታዲያ ይሄ ነገር ላያጋጠም የሚችልበት እድል የለምና ሊቨርፑል ከዛ ስህተታቸው ተምረው የዶሚኒክ ሴቦዥ ላይን ኮንትራት በጊዜ ማራዘም አለባቸው የሚል ምክረ ሀሳብን እናቀርበዋል። በነገራችን ላይ በሁለቱም መካከል የሚደረገው ድርድር በጣም ጥሩ ፎርም ሁኔታ ላይ እንዳለ ተረጋግጧል። ኮንትራቱንም ቢያንስ በ3 ዓመት ያራዝሙታል ተብሎ ይጠበቃል። በሊቨርፑል እቅድ መሰረት ድርድሩ ሲጠናቀቅ አለስፖርት ኢጂፕሽያን ለሊቨርፑል እንደ ሁልጊዜው በሰበር እናመጣዋለን። ጆ ኮል የቀድሞ የፕሪሚየር ሊግ ሌጀንድ፣ በርከት ያሉ ጥራት ያላቸው የክንፍ አጥቂዎች አሉ፣ ግን ለሊቨርፑል የአንዲዮ ሜንዲ አሁንም በጣም ምርጡ ይመስለኛል። ፍጹም የተለየ ውድድር ዓመትን አሳልፏል። በጣም ጥሩ ነው ብሏል። በእኔ እይታ ይሄን ወጣት ተጫዋች እንግዲህ በተመለከተ ወደ ሊቨርፑል እንዲመጣ ፈልጋል ነው። ምናልባት እኔ መምከር ብችልና ተጫዋቹ ጋር ባገኘው አንድ መመክረው ነገር ወደ ፓሪስ ሰን ዠርሜን ሳይሆን ወደ ሊቨርፑል እንዲመጣ ነው ሲል ተደምጧል። ከዚህ ጋር በተያያዘ በፒኤስጂ በኩል እስካሁን ፍላጎቱ እንዳለ ግልጽ ነው። ተጫዋቹም ፍላጎቱ ለፓሪስ ሰን ዠርሜን እንዳለ ግልጽ ነው። ግን በጣም የተለየ ድርድር አልተካሄደም እስካሁን በሁለቱ አካላት መካከል። በሊቨርፑል በኩል እሱን የመፈለጋቸው ሂደት አልተቋረጠም። የመጨረሻም አማራጫቸው ባይሆንም ማለት ነው። ጆ ኮል ግን በፍጹም ሊቨርፑል ሊያመልጠው የሚችል መሆን የለበትም። የተቻላቸውን ሁሉ ሊቨርፑል በያንዲዮ ሜንዲ ላይ መሞከር ያለባቸውም እያለ ይገኛል። ከሊቨርፑል ዝውውር ጋር በተያዘ ውድ ቤተሰቦቻችን ጀርሜ ጃኩዌቴ 60 ሚሊዮን ፓውንዱ ፈራሚ ከሬንስ ዘንድሮ ይጫወታል። ቪክተር ሙኚዝ ዘንድሮ ነው የመጣው ወደ 34.5 ሚሊዮን ፓውንድ ለኦሳሱና ሊቨርፑል ከፍሏል። እነኚህ ሁለት ተጠናቀቁ የሚባሉ ዝውውሮች ናቸው። በዚህ ክረምት ላይ ሳላ በነፃ ነው የለቀቀው። እስካሁን ክለብ አላገኘም፣ አልወሰነም። ሳውዲ አረቢያና ሜጀር ሊግ ሶከር ይጠበቃል። አንድሬ ሮበርትሰን ለቋል፣ እዛው ቶትናም ገብቷል። ሊቨርፑልን በተቃራኒ ይፋለመዋል። ኮናቴ ለቋል፣ ሪያል ማድሪድን ተቀላቅሏል በነፃ በእጅ አዙር በሻምፒዮንስ ሊግ ሊቨርፑል ሊገጥም ይችላል። ሉካስ ስቴቨንን ሸጠውታል። እንደ ካርተር ፒንግተንን ገና በነፃ ነው የለቀቁት። ሊቨርፑል በዚህ ክረምት ላይ ከለቀቃቸው ከ10 በላይ ወጣትና የዋናው ቡድን ተጫዋቾች ገንዘብ ያገኘው በአንዱ ብቻ ነው። በነገራችን ላይ ሉካስ ስቴቨንስ ነው ወደ 700,000 ፓውንድ ያገኘበት። ከዛ ውጭ ሊቨርፑል እንደ አምናው ሸጦ ትልቅ ገንዘብ ያገኘበት ተጫዋች የለም። ከዛ ውጭ ደግሞ ያስፈረማቸው ተጫዋቾች ብዛትና ቀጣይ ዓመት በቡድን ውስጥ የሚካተቱት እስካሁን ጀርሜ ጃኩዌቴ እና ቪክተር ሙኚዝ ብቻ ናቸው። አርሰናል የብሩኖ ጉማሬሽን ሁኔታ ለረጅም ጊዜ ተከታትሏል። ለረጅም ጊዜ ከወኪሉና ከቅርብ ሰዎች ጋር ውይይት አድርጓል። ተጫዋቹ ለአርሰናል ለመጫወት ክፍት እንደሆነ ይታወቃል። የዓለም ዋንጫ ለብራዚልና ለእሱ አብቅቷልና አርሰናል ወደ ዝውውሩ ተመልሷል። ብሩኖ ጉማሬሽ አርሰናልን መቀላቀል መፈለጉን ተከትሎ የመጀመሪያ ቀርቦ የነበረው 55 ሚሊዮን ፓውንድ ከተደረገ በኋላ አርሰናሎች አዲስ የዝውውር ሂሳብ በቃል ደረጃ አቅርበው ነበር። በነገራችን ወደ 65 ሚሊዮን ፓውንድ ነገርየው አልሆነም።
አልተደረገም። አሁንም አርሰናል በቀጣይ 65 ሚሊዮን ፓውንድ እስከ 95 ሚሊዮን ፓውንድ ባለ ሂሳብ ውስጥ ዝውውርን ያቀርባሉ የሚለውን መረጃ ፋብሪዚዮ ሮማኖ አረጋግጦታል። ስለዚህ አርሰናል እስከ 90 ሚሊዮን ፓውንድ ለዝውውሩ ከፍሎ የግሉ ለማድረግ እንቅስቃሴ ያደርጋል። 90 ሚሊዮን ፓውንድ ግን ይሄ ጣራው ነው እንጂ አርሰናል ከዛ በላይ መክፈል ፍላጎት የለውም። ኒካስል ዩናይትዶች ተጫዋቹን ለማቆየት የሚያደርገውን ጥረት አጠናክሮ ቢቀጥልም በአርሰናል በኩል ግን እያደረጉ ያለው ጫና ተጫዋቹን እንደማያስቀሩት የገባቸው ይመስላል። ብሩኖ ጉማሬሽን በተመለከተ ግን በርከት ያሉ የመገናኛ ብዙሃን ፍላጎቱ አርሰናል ስለሆነ ዝውውሩ የመጠናቀቅ ዕድሉ በጣም ከፍተኛ ነው ብለዋል። ብሩኖ ጉማሬሽ ወደ አርሰናል መሄድ ይፈልጋል። የግል ችግርም የለም። በነገራችን ላይ ብራዚላዊ ተጫዋች ብሩኖ ጉማሬሽ ኒካስል ዩናይትድን በይፋ ለቀቁኝ ማለቱ ይታወቃል። ተጫዋቹ ኒካስልን ለቆ የሰሜን ክለብ አርሰናልን መቀላቀል መፈለጉ የማይዘነጋ ጉዳይ ነው። እንግዲህ አርሰናል ይህንም እንደ ጥሩ አጋጣሚ ይጠቀሙታል። በነገራችን ላይ በተለይም ነው ኒካስል ጫና ለማሳደር። ምናልባት ግን የአርሰናል ደጋፊዎች አንድ በዚህ ዝውውር ላይ እርግጠኛ መሆን ያለባቸው ካስታወሳችሁ ከኒካስል ተጫዋች ለማስፈረም ከተቸገሩ ቡድኖች ውስጥ አንዱ ሊቨርፑል ነበረ። አምና ኢሳክ ዝውውር እንዴት እንደተጠናቀቀ ይታወቃል። ጭራሽ ኢሳክ ራሱ አምጾ የተጠናቀቀ ዝውውር ነው ማለት ይቻላል። በነገራችን ላይ ብሩኖ ጉማሬሽ አሁን በይፋ ልቀቁኝ ብሏል። ከአርሰናል ገንዘብ ቀርቦላቸውና በብዙ አጋጣሚ ጫና አሳድሮ ወደ አርሰናል ሊሄድ የሚችልበት እድል አለ። እንዳልኳቸው ግን ምናልባትም እንደ ኢሳክ ሁሉ ጊዜ ከወሰደ እንጂ ከዛ ውጭ አርሰናል እስከ 90 ሚሊዮን ፓውንድ ለመክፈል ዝግጁ ነው። በቀጣይ ዝውውር ሂሳቡ እንደሚቀርብ ፋብሪዚዮ ሮማኖ አረጋግጧል። አርሰናል ለገበያ ቀርቦ በዝውውር ሂሳብ ከተስማማበት ተጫዋች አንዱ የሆነው ሌሳንድሮ ትሮሳርድ በዚህ ዓለም ዋንጫ ግን በጣም አስገራሚ ቁጥር አለው። በነገራችን ላይ በርከት ያሉ የግብ ዕድሎችን በመፍጠር የሚስተካከለው እንጂ የሚበልጠው የለም። በ26 የዓለም ዋንጫ ከቤልጅየም ብሔራዊ ቡድን ጋር ድንቅ ጉዞን እያደረገ ይገኛል። በተጫዋቹ በኩል እንግዲህ ቀጣዩ ሩብ ፍጻሜም ጨዋታ ላይ ይጠበቃል። የአርሰናል ግን ኦልሬዲ ሸጦት የተጫዋቹን ይሁንታ ብቻ እየጠበቀ ይገኛል። ከዛ ውጪ ለአርሰናል አሁንም ስጋት የሆነው ነገር የዓለም ዋንጫ ላይ ተጫዋቾቹ ከነጉዳት መገኘታቸው ነው። ዴክላን ራይስ ትላንትና ከዋናው ቡድን ጋር ልምምድ አላደረገም። ህመም ቢሰማውም ጨዋታውን መቀጠል እንደሚፈልግ ተነግሯል። ግን በዚህ ዓለም ዋንጫ ላይ ትላንትና እንዳልኳችሁ ልምምድ አልሰራም ከዋናው ቡድን ጋር እንደ ሪስ ጄምስ እንደ ማርክ ጉዌ ሁሉ እሱም አልነበረም። የጉዳት ሁኔታ በጣም አሳሳቢ የሚሆነው በዓለም ዋንጫ መጠናቀቅ በኋላ ይመስላል። ምክንያቱም የዓለም ዋንጫ እንዲያመልጠው ስለማይፈልግ በሕክምና እየታገዘ ጨዋታ እያደረገ እንደሆነ ይታወቃል። ቀጣዩ ጨዋታ ላይ ይገኛል ተብሎ ይጠበቃል። ኤሚል ሄስኪ ለራሽፈርድ ምርጡ ቦታ ባርሴሎና ነበረ። ነገር ግን አሁን ጊዜው አልፏል። ባርሴሎና ሌሎች ተጫዋቾችን እያስፈረመና እያየ ነው። ስለዚህ አብቅቷል ብሏል የራሽፈርድ ወደ ባርሴሎና መሄድ ኤሚል ሄስኪ በግል መልከተው። ስለዚህ አሁን የተጫዋች በዩናይትድ ካልቀጠለ ወዴት ይሄድ ካላችሁ ወደ አርሰናል የሚሄድ መልከታውን አጋርቷል። እኔ የጋብርኤል ማርቲኔሊ አድናቂ አይደለሁም የሚለው ኤሚል ሄስኪ ማርከስ ራሽፈርድ በአርሰናል በግራ ተመላላሽ ቦታ ላይ ምርጡ ተጫዋች ነው እና ይህንን ተጫዋች አርሰናሎች ማምጣት አለባቸው። የአርሰናል የግራ ክንፍ አጥቂ ቀጣይ ውድድር ዓመት እንደ ኤሚል ሄስኪ የግል መልከታ ከሆነ ራሽፈርድ መሆን አለበት እያለ ነው። በርካታ መክኒዎችን አንስቷል። ባርሴሎና ከዚህ በኋላ አይመለስም። ጋብርኤል ማርቲኔሊ ለአርሰናል ተስፋ አይሆንም። ተስፋም የሆነው ራሽፈርድ ነው እያለ ነው። በማንቸስተር ዩናይትድ በኩል ከሊቨርፑል ከሲቲ እና እንዲሁም ከኤቨርተን ውጭ ምናልባት ግን በአንጻራዊነት ኤቨርተንን የማይፈልገው ራሽፈርድ ነው። ዩናይትድ ግን በግልጽ ከሊቨርፑልና ከሲቲ ውጭ 40 ሚሊዮን ፓውንድ ከፍላችሁ ሰዱን ማለቱ ይታወቃል። አርሰናል ይጠይቃሉ የሚለው በቀጣይ ይጠበቃል። ማይክል ካሪክ ምናልባት በእሳቸው ስር የመጀመሪያ ፌርማ ሆኖ ኦፊሻል የሚደረገው የአንድሬ ሳንቶስ መሆኑ ተረጋግጧል። የአታላንታ የደርሰን ጉዳይ አሁንም በንጥልጥል እንዳለ ይታወቃል። ሕክምና ምርመራውን ጉዳይ ጨምሮ ማለት ነው። ምናልባት በእሳቸው ምርጫ የመጣው ሰው ያጮት ዘይቤን ይሆናል ያሉ ነው። በነገራችን ላይ አንድ ተጫዋች ለክለቡ ይሆናል አይሆንም ሲባል ከተጫዋቹ የግል ብቃት ጋር ብቻ የተያዘ ጉዳይ አይደለም። አሰልጣኙ ከሚከተለው የጨዋታ ባህልና ፍልስፍና ጋር ይሆናል የሚለው በራሱ ዝውውሩን ተገቢ ነው ተገቢ አይደለም የሚል ያስብላልና አንድሬ ሳንቶስ ላይ ምናልባት በርካቶች በሀሳብ መስጫ ሳጥናችን ላይ በተጫዋቹ በኩል ዝውውሩን የነቀፉ ነበሩና ምናልባት አንዳንድ ጊዜ ትልቁ ቃል ስፖርት ዩቲዩብ ቻናል የሚያነሳ ነው ጥያቄ ዩናይትድ የተቸገረው እንደ አንድሬ ሳንቶስ አይነት ተጫዋች ነው ወይንስ የሚለውን ነበረ። በርካቶች የግል መልካታቸውን እያጋሩ ነው። ግን በዩናይትድ ቤት ለጨዋታ ስታይሌ ይሆናል ያሉት ማይክል ካሪክ ናቸውና ይሳካል ለሚለውን የሚያቀርብ ሀሳብ ሰጥተዋል።
አንድሬ ሳንቶስ ማን ነው የሚለውን በጥቂቱ እንመልከተው። አንድሬ ሳንቶስ ባለፈው የውድድር ዘመን በፕሪሚየር ሊጉ በየ90 ደቂቃ በአማካኝ ብዙ የመስመር ሰንጣቂ ኳሶችን በመቀበል ከቻሉ አማካዮች ውስጥ በሶስተኛ ደረጃነት የተቀመጠ ነው። በነገራችን ላይ ከሮድሪ ከዣን ፖል ቫን ሄክ በመቀጠል ማለት ነው። ይህ በ90 ደቂቃ በመቶኛ ተሰልቶ ነው። ከዛ ውጭ አንድሬ ሳንቶስ በተጠናቀቀው 2025/26 የውድድር ዓመት 43 ጨዋታዎችን አድርጓል። ወደ 2105 ደቂቃ በላይ ተጫውቷል። 3 ጎል 4 አሲስት አለው። በ2025 የዓለም ክለቦች ዋንጫ አሸናፊ ውስጥ ተካቷል። ምናልባት አሁን ተጫዋቹ ካዜሜሮን ይተካሉ ነው ትልቁ ጥያቄ። እሱ በአንድ ወቅት አንድሬ ሳንቶስ በ2004 ከዛሬ 2 ዓመት በፊት የኔ አራያ ካዜሜሮ ነው፣ አሁን ለሮድሪ ብዙ ትኩረት እሰጣለሁ ምክንያቱም እሱ ድንቅ ነው፣ የኔ አራያ ግን በዋናነት ካዜሜሮ፣ ከዛ ሮድሪ እጠቅሳለሁ፣ ብሩኖ ጉማሬሽም እያለ ነውና እንደነሱ አይነት ባህሪ የተላበሰ ተጫዋች ምናልባት ሊሆን ይችላል። በጣም የሚወዳቸው ተጫዋቾች በዩናይትድ የነበረውን አንዱ ካዜሜሮን ስለሚተካም ቼልሲ አንድሬ ሳንቶስን በነገራችን ላይ ለመልቀቃቸው አንዳንድ የሚነሱባት ቅሬታ አለ። የሳንድሮ ሳንቶስ ለመልቀቅ ምክንያቱ የካይሴዶ በቦታው ላይ መኖር እንጂ ተጫዋቹ እንዲለቅ ተፈልጎ ወይ ለገንዘብ ተብሎ የተሸጠ ተጫዋች አይደለም። በእርግጥ ቼልሲ ገንዘብ አትርፎበታል። 50 ሚሊዮን ፓውንድ አጠቃላይ ያገኛል። 48 ሚሊዮን ፓውንድ ቀጥታ የሚከፈል ነው። 15 ሚሊዮን ፓውንድ አካባቢ አውጥቶ ያስፈረመው ተጫዋች እንደነበረ አይዘነጋም። በርካታ ትርፍ ያገኝበታል። ግን ዋነኛ ችግሩ ተጫዋቹ በራሱ የልቀቁኝ ጥያቄ አቅርቦበት ነበር። አንድሬ ሳንቶስ በተጠናቀቀው የውድድር ዓመት ላይ በቂ የመጫወቻ ደቂቃን ያለማግኘቱ ተከትሎ ከቼልሲ የልቀቁኝ ጥያቄም ካስገቡ ተጫዋች ውስጥ አንደኛው ነበርና መልቀቁ የሚቀር አልነበረም እንጂ ቼልሲ ለገንዘብ ብቻ ብሎ የሸጠው ተጫዋች አልነበረም። የመጫወቻ ደቂቃም ትልቁ ችግር ነበረ። ከአንድሬ ሳንቶስ ዝውውር ጋር በተያያዘ ቼልሲዎች ያው ፍቃድ ሰጥተዋል፣ ወደ ዩናይትድ ሄዶ ሕክምና ምርመራውን እንዲያደርግ ማለት ነው። በርከት ያሉ ክለቦች የተጫዋቹ ፈላጊ ነበሩ። በተለይም ደግሞ ኒካስል ዩናይትድ ይጠቀሳል፣ ግን ማንቸስተር ዩናይትድን መርጧል። በነገራችን ላይ አንድሬ ሳንቶስ በይፋ ቼልሲን ለመልቀቅ ጥያቄ ሲያስገባ ታዲያ በርከት ያሉ ክለቦች በፍላጎት ደረጃ መጥተው አንዱ ዩናይትድ ዋነኛው፣ ሌላኛው ኒካስል ዩናይትድ ይጠቀሱ ነበረ። ተጫዋቹ ዩናይትድ በእግር ኳስ ሕይወቴ የተሻለ ነገር የማደርግበት ቦታ ነው በሚልም ዩናይትድን መርጠዋል። ዩናይትድ አስቀድሞ እንደተገለጸው ከወኪሉ ጋር ከፌብራሪ ማርች ወር ጀምሮ አውርቷል። ያ ብቻ አይደለም፣ ለዩናይትድ ደጋፊዎች አዲስ ዝርዝር አይደለም። ለዩናይትድ አምና አሌሃንድሮ ጋርናቾን ስትወስዱ አንድሬ ሳንቶስን ስጡን የሚል ጥያቄ ዩናይትድ በይፋ አቅርቦ ነበር። ስለዚህ የዩናይትድ የአምና ፍላጎት ካሪክ ደግሞ አሁን ያጸደቁት ዝውውር ነው፣ የአንድሬ ሳንቶስ ዝውውር። በነገራችን ላይ ከዝውውሩ ጋር በተያዘ ማን ዩናይትድ ከሳንቶስ ፊርማ በኋላ ይቀጥላል ያቆማል የሚለው ነገር በትልቁ ሲጠበቅ ነበረ። ማን ዩናይትድ እንግዲህ ኤደርሰንን ሳንቶስን በዝውውር መስኮቱ የግሉ እንደሚያደርግ ይታወቃል። ዩናይትድ ለሶስት አማካዮች 150 ሚሊዮን ፓውንድ መድቦ ነበረ። በነገራችን ላይ አሁን እንግዲህ 150 ሚሊዮን ፓውንዱ ላይ ለአንድሬ ሳንቶስ 50 ሚሊዮን ፓውንዱን ፈሰስ አድርጓል። ስለዚህ ዩናይትድ የመደበው 150 ሚሊዮን ፓውንድ የአማካይ ዝውውር ላይ 100 ሚሊዮን ፓውንድ ያልተነካለው ማለት ነው። ስለዚህ ዩናይትድ በቀጣይም ዝውውር ይፈጽማል ተብሎ ይጠበቃል። የዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናላችን ላይ አንድ ነገር አነሱ። ዩናይትድ ገንዘብ የመደበውን ያክል ነው ተጫዋች እያመጣ ያለው እንጂ ለቡድኑ ይጠቅማል የሚባሉ ተጫዋቾችን እያመጣ አይደለም የሚል አንድ ቅሬታ ምናልባት የዩናይትድ ደጋፊዎች ሊሆኑ ይችላሉ ብለን እናስባለን። ስለ ዩናይትድ የሚጽፉት አንስተዋል። እንዳልኳችሁ ዩናይትድ ከመደበው በጀት ውስጥ 50 ሚሊዮን ፓውንዱ ብቻ ነው ፈሰስ ያደረገው። በ100 ሚሊዮን ፓውንዱ ግን ሌሎች የሚመጡ አማካይ ስፍራ ተጫዋቾች እንዳሉ ግን ፍንጭ የሚሰጥ ነው። ፈረንሳይ አማካይ ኦሬል ቹዋሚኒ የሚል ጥያቄ ሲነሳ ነበረ። የ5 ዓመት ውልህ በሪያል ማድሪድ ይፈርማል። ማንቸስተር ዩናይትድ ከተጫዋቹ ጋር ያደረገው ውይይት መጨረሻውን ልባቱ እንግዲህ በሪያል ማድሪድ ተጫዋቹ የመቀጠል ፍላጎት ያለው ከደሞዝ ጋርም በተያዘ በጣም የተጋነነ እንደነበረ፣ ዩናይትድ ግን ተጫዋቹ ቢመጣ የ5 ዓመት ውል እንደሚያቀርብለት በተጫዋቹ በኩል ቅድሚያ የሚሰጠው ለሪያል ማድሪድ መሆኑን ካሳወቀ በኋላ ትናንትና ሲደረግ የነበረው ድርድር ከስምምነት ተደርሷል። 210,000 ፓውንድ ሳምንታዊ ደሞዙ ይቀጥላል፣ የተሻሻለ ደሞዙ ማለት ነው። በተጨማሪም የዩናይትድ ሰዎች ተጫዋቹ በፊት ከሚከፈለው ደሞዝ እንዲቀንስ ጠይቀውም ነበረ። በተወሰነ መንገድ ምናልባት የቡድኑን ጥሩ ደሞዝ እንከፍላለን፣ ግን ማሻሻያ የምታደርግበትም ከጥቅማ ጥቅሞች ጋር በተያያዘ በሚል ውይይቶች ነበሩ። ግን ዩናይትድ በስተመጨረሻም አንድሬ ሳንቶስን አምጥቷል። ሌሎች የአማካይ ስፍራ ተጫዋቾች ግን ይቀጥላል። ኦሬል ቹዋሚኒ ግን አይሆንም።
ምናልባት የአሌክስ ስኮት ጉዳይ ይነሳል። የ22 ዓመቱ አማካይ አሌክስ ስኮት ለማስፈረም ዩናይትዶች እንቅስቃሴ ሲያደርጉ ቆየት ብለዋል። ቶክ ስፖርት በዘገባው እንዳወጣው መረጃ ከሆነ ተጫዋቹ ወደ ኦልትራፎርድ የመዞር ፍላጎት በትልቁ ሊኖር ይችላል፣ እንደ ዩናይትድ ጫና ይወሰናል ይላል የቶክ ስፖርት ዘገባ። አሌክስ ስኮት ከበርንሞዝ ጋር የቀረበለትን የውል ማራዘሚያ እስካሁን እንዳልተቀበለ ይታወቃል። በርንሞዞች ተጫዋቹ ለሽያጭ አይቀርብም ቢሉም ውል አለማራዘሙን ተከትሎ ምናልባትም ሁኔታውን ዳግም ሊያጠኑበት ይችላሉ። ከዩናይትድ በተጨማሪ ግን አሁን አንድሬ ሳንቶስን ለዩናይትድ የሸጠው ተጫዋች ክለብ ቼልሲ በዝውውሩ ይሳተፋል ተብሎ ይጠበቃል። ስለዚህ ፉክክሮች ይኖራሉ ማለት ነው። አሌክስ ስኮትን በማምጣት የዩናይትድ ሰዎች ምናልባት እስከ 60 ሚሊዮን ፓውንድ፣ በርንሞዝ ደግሞ ከተሸጠ ግድ ከሆነ ከ80 ሚሊዮን ፓውንድም በላይ ብለው እየጠበቁ እንደሆነ ይታወቃል። በዩናይትድ ቤት ካዜሜሮን ይተካል ተብለው ተይዞ የነበሩ ተጫዋቾች ወደ ሌላ ክለብ አምርተዋል። አንደኛ ዕጣ የነበረው ኤደርሰን ወደ ሲቲ፣ ሁለተኛ ደረጃ ላይ ተቀምጦ የነበረው ቹዋሚኒ በማድሪድ ይቆያል። ከዛ በኋላ ሌላኛው ምርጫቸው የነበረው ቶናሊ ቶትናም ደርሷል። ፈርናንዴዝ ወደ ቶትናም በተመሳይ አቀንቷል። ማቲያስ ፈርናንዴዝ ዩናይትድ በዝርዝር ውስጥ ከያዛቸው ውስጥ አሁን በቀጥታ ተተኪ በሚል የአንድሬ ሳንቶስን አልነበረም፣ እነኚህን ተጫዋቾች ነበረና አሌክስ ስኮት ግን አለ። ምናልባት የአሌክስ ስኮትን ጉዳይ ስላነሳ ነው። ከዛ ውጭ እነ ካርሎስ ባሌባ ከአምና ጀምሮ በዝርዝር ውስጥ የነበሩ ግን በብራይተን የተለጠፈባቸው ገንዘብ ዩናይትድን ብዙ በዝውውሩ ላይ ገፍቶ እንዳልሄድ ያደረገ እና አንጄሎ ስቲለርን ከስቱትጋርት የተመለከተ ቡድን ነው ማንቸስተር ዩናይትድ። ከዛ ውጭ በማንቸስተር ዩናይትድ የአማካይ ስፍራ ተጫዋቾች ዝርዝር ውስጥም አዳም ዋርተ እንደነበረ ይታወቃል። አሁን ላይ አንድሬ ሳንቶስ ከቼልሲ ይመጣል የተረጋገጠው። የአታላንታው ኤደርሰን የመጨረሻው ሂደት ሕክምና ምርመራ ይጠበቃል። ከዛ ውጭ ግን ሌሎችም የፈጠራ ችሎታቸው ከፍ ያሉ አማካዮች በዩናይትድ በኩል ይጠበቃሉ። ቃል ስፖርት ዩቲዩብ ቻናል ከስር እንከታተሏለን። ላይክ ማድረግ እንዳይረሳ። በ15 ላይ መልካታችሁ እንደሁል ጊዜ ያጋሩን። የአሁኑን አበቃን። ሰናይ ጊዜ